ሰላም እንዴት ናችሁ? አደፊም ጽናም ስነጥባንዴ ዶርማዎቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምናም ሶርቅ አለባቸው ከቴክኒሻናችን ሳምራይት ጋር በመሆን የተለያዩ ጉዳዮችን ያነሳን እስከ 4:30 ድረስ አብናችሁ ቆይታ እናደርጋለን። የማንቸስተር ሲቲ እና ቶተንሃምን ጨዋታ እናነሳለን። 2-2 በሆነ ውጤት ተጠናቋል ይሄ ጨዋታ። ይህንን ጉዳይ እናነሳለን። እንግዲህ ከዋንጫ ፉክክር በተወሰነ መንገድ ያራቀ ውጤት ነበረ። ይህንን ጉዳይ እንመለከታለን። ከዛ ውጭ ግን ትናንት የተደረገው ሌላኛው ጨዋታ ማንቸስተር ዩናይትድ ከፉልሃም ጋር ያደረጉት ጨዋታ ነበር። 3-2 በሆነ ውጤት አሸንፏል። ቤንያሚን ሼሽኮ የመጨረሻ ደቂቃ ግብ ያስቆጠረበት ጨዋታ ነበረ። ይህንንም ጉዳይ እናነሳለን። ማይክል ካሪክ ከ3 ጨዋታዎች 3ቱንም አሸንፎ የጀመረበት ጨዋታ ነበረ። የአርሰናል ሳምንት ነበር ማለት ይቻላል። ተጫውቶ ሊድስን አሸንፏል። ከዛ ውጭ ግን ትናንትና በተደረገው ጨዋታ ማንቸስተር ሲቲ ነጥብ ጥሏል። ስለዚህ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ወደ 6 ከፍ ያለበትና አርሰናል የበለጠ ወደ ዋንጫው ፉክክር የቀረበበት ይጠጋበት ምሽት ነበረ። ይህንንም ጉዳይ እናነሳለን። አድማጮቻችን ደግሞ በእነዚህ ጉዳዮች ላይ ያላችሁ ማንኛውም ሀሳብ አስተያየት እንደተለመደው ፌስቡክ ገጻችን ላይ ታጋሩን ትችላላችሁ። መልሰን ወደ እናንተ ምናደርስ ነው የሚሆነው። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች ከዚህ በኋላ የምንሰራቸውን እንደዚሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትሆኑ ነው የምንጋብዛችሁ። እንዴት አደርጋለስ? እግዚአብሔር ይመስገን መሳይ በጣም ደህና ነኝ። እንዴት አለሽ? እንኳን ተመለሽ። አመሰግናለሁ። እንኳን ደህና ቆያችሁኝ። እንዴት ነበር ሳምንቱ? ብዙ ጨዋታዎች የተደረጉበት ሳምንት ነበር። ብዙ ጨዋታዎች የተደረጉበት ሳምንት ነው። ምሳ ያው እንግዲህ የፕሪሚየር ሊግ የዋንጫ ፍክክርን በተመለከተ የተለየ አቅጣጫ የያዘ ይመስላል። በዚህኛው ሳምንት ሁለቱ ከአርሰናል ጋር ለዋንጫ ይፎካከራሉ ተብሎ የሚታሰቡት ቡድኖች ትላንትና ቪላ በሜዳው በብሬንፎርድ ረጅም ደቂቃዎችን በ10 ተጫዋች ኬቨን ሻደ በቀይ ከወጣ በኋላ የገጠመው ቡድን ነው። ቪላ በብሬንፎርድ ብዙ ተፈትኗል። በሁለቱም ጨዋታዎች ተሸንፏል። በሊግ ካፕም በብሬንፎርድ ነው የወጣው። ስለዚህ ትልቁ ባላጋራቸው ሆኗል። በዚህ አመት ደግሞ በዚህ በዛሬ በምናነሳው ሌላ ዝግጅት ሲቲ ከቶተንሃም ጋር 2-0 ይመራ ነበር። የመጀመሪያ አጋማሽ ላይ ሲያበቃ የቶተንሃም ተጫዋቾች በደጋፊዎቻቸው ይጮህባቸው ነበር። ግን በሁለተኛው አጋማሽ ያየነውን አይነት ፋይት ባክ አየን። ይሄኛው ሳምንት የከምባኮች ሳምንት ነው ማለት ይቻላል። ምክንያቱም ቼልሲም 2-0 ይመራ ነበር፣ በኋላ 3-2 አሸንፏል። የማንቸስተር ዩናይትድ ጨዋታ ዩናይትድ አሸንፎታል ጨዋታውን፣ ግን ከ2-0 ሁለት እኩል የሆነበት ጊዜ ነበር። ሊቨርፑል 1-0 ሲመራ ቆይቶ ነው መጨረሻ ላይ 4-1 ያሸነፈው። ብዙ ከምባኮች ያየንበት ሳምንት ነበር። በስፔን የሪያል ማድሪድና የራዮ ቫይካኖ ጨዋታ በጣም ኢንትረስቲንግ ነበር ትላንትና። የሪያል ማድሪድ ደጋፊዎች ወደ ጨዋታቸው ተመልሰዋል። የቡድኑን አንዳንድ ተጫዋቾች እንደተለመደው ሰሞኑ እንደነበረው ሁሉ ሲጮሁባቸው ነበር። ያው የበቀደሙ የቤንፊካ ጨዋታ ፐርፎርማንስ የሪያል ማድሪድ ደጋፊዎችን በድጋሚ ያላስደሰታቸውም ቶክሲክ መሆን የጀመረ ይመስለኛል ይሄ ስቴዲየም። ግን ቪኒሲየስ ጁኒዮር በጣም አስደናቂ ጎል አስቆጥሮ ነበር። በኋላ ሚጌል ደ ፍሩቶስ ለራዮ ቫይካኖ ጎል አስቆጥሮ መጨረሻ ላይ በጣም አወዛጋቢ የሆነ የፍጹም ቅጣት ምት ሪያል ማድሪድ አግኝቶ 90 ደቂቃው ካለቀ ከ10 ደቂቃ በኋላ ነው ጎል የተቆጠረው። ሁለት ተጫዋቾች በቀይ ወጥተዋል በራዮ ቫይካኖ በኩል እና ድራማዊ ጨዋታ ነበር። ግን በማድሪድ ስቴዲየም እንግዲህ ላሊጋው የነጥብ ልዩነት አንድ ብቻ ነው። አሁን ባርሰሎና ባለፈው ተሸንፎ ስለነበር ግን በሪያል ማድሪድ ያለው ክላይሜት አሁን መጥፎ ነው። የመጀመሪያ አጋማሽ ፐርፎርማንስን በጣም ደካማ ነው እና ልክ እንደዛ ሲሆን ደግሞ ደጋፊዎች የበለጠ ጀስቲፋይድ ይሆናሉ ቡድናቸውን ለመቃወም። የባስክ ደርቢም ነበር። አትሌቲክ ቢልባኦ ከሪያል ሶሴዳድ 1-1 ነው ያለቀው። ፔሌግሪኖ ማታራቱን ከቀጠረ በኋላ ሪያል ሶሴዳድ በጣም ጥሩ ነው። በሴሪያ ኢንተር በላይ በአናቱ ላይ የነጥብ ርቀቱን እያሰፋ ነው። ትላንትና ክሬሞኔንዝን 2-0 አሸንፏል። የኮሞ አንዳንድ ስታት ሪዲክለስ ነው። በእርግጥ ትላንትና ከአታላንታ ቤርጋሞ ጋር ነው የተጫወተው እና በአታላንታ በኩል ተጫዋች በጣም በጊዜ ነው በቀይ የወጣው። ግን ከኤሲ ሚላን ጋር ትዝ ይልሻል፣ በኋላ ሚላን አሸነፈ አይደለም 3-0 ኮሞ ከኤሲ ሚላን። እንደዚህ አይነት የእግር ኳስ ጨዋታ አይቻልም። አንድ ቡድን ፍጹም ዶሚናንት የሆነበት መጨረሻ ላይ መቼስ የኤሲ ሚላን ኮሞን 3-0 አሸነፈ ሲባል የምትገምቺው ሚላን ጥሩ ተጫውቶ 3 ጎሎች አስቆጥሮ እንደዚህ በጭራሽ እንደዛ አልነበረም። ኮሞ 4 ምናምን ማስቆጠር ነበረበት ሚላን 1 ጎል ከማስቆጠሩ በፊት። የትላንትናው ጨዋታ ይሄንን የሚመስል ነው። ስንት እንደነበር ልንገርሽ ኤክስጂ 5 ውጤቱ ስንት ለስንት 0-0 እንትን አለው ካቪያት አለው። አሃኖር የሚባል ተጫዋቻቸው ገና ጨዋታው እንደተጀመረ ነው በቀይ ወጣው። ስለዚህ የ80 ደቂቃ የጨዋታውን 90% ገደማ በ10 ተጫዋች
ነው ኮሞ አታላንታን የገጠመው። ግን 28 ሙከራ አድርጓ 12 ትልልቅ የጎል እድሎችን ስቶ 5 ኤክስጂ አስመዝግቦ 9 ኦን ታርጌት ሞክሮ 700 ፓስ አቀብሎ ተቀባብሎ ግን አላሸነፍም። እና የሚገርም ነው። ፓርማ ከዩቬንቱስ ጋር ያደረጉት ጨዋታ ዩቬ ከሜዳ ውጪ 4-1 አሸንፏል። ዩቬም ሰሞኑ ደህና ነው። በቡንደስሊጋ ፉክክር ሊኖር ነው መሰለኝ። ምክንያቱም ባየርን አሁን ያለፉት 2 ጨዋታዎች ላይ 1 ነጥብ ብቻ ነው የወሰደው። ባለፈው በአውግስቡርግ ተሸንፎ ነበር። በዚህ ሳምንት እንዲሁ አቻ ወጥቷል ከሃምቡርግ ጋር እና ቦሩሲያ ዶርትሙንድ ሃይደንሃይምን ትላንትና 3-2 ካሸነፈ በኋላ በዶርትሙንድና በባየርን መካከል ያለው የነጥብ ልዩነት ወደ 6 ጠቧል። ከ2 ሳምንት በፊት 11 ነው 10 ነበር። አሁን በጣም ልዩነቱ ጠቧል። ስቲል 6 ለባየርን አይነት አይምሬ ዋንጫ አሸናፊ በጣም ሰፊ ነው። ግን ሰሞኑን የሆነች ሞመንተም ሉዝ የማድረግ ነገር ያለ ይመስላል እና ትላንትና የባየርን መሸነፍን ተከትሎ የዶርትሙንድ ማሸነፍ ትንሽ ኢንትረስት የሚጨምርበት ይመስል ነበር። በፈረንሳይ ስትራስቡርግ በፓሪስ ሳን ጀርማን ገጥሞ 2-1 አሸንፏል። ፓሪስ ሳን ጀርማ ከሀኪሚ በቀይ መውጣት በኋላ ነው የማሸነፊያው ጎል የተቆጠረው። ስለዚህ እነዚህ በሳምንቱ መጨረሻ የነበሩ በእኔ ግምት ትኩረት የሚስቡ አንዳንድ ጨዋታዎች ነበሩ። Dominic Solanke has come up with an instinctive twitch. And that's a lot better finish than I thought it was at the beginning. It is ቀደም ሲል የሰማነው እንግዲህ በትናንትናው ዕለት ቶተናም ከማንቸስተር ሲቲ ጋር ያደረጉት ጨዋታ ላይ ዶሚኒክ ሶላንኬ ያስቆጠራት ሁለተኛና እጅግ አስደናቂ ግብ ነበረች። ማንቸስተር ሲቲን 2 ነጥብ ማሳጣት ብቻ ሳይሆን ከዋንጫ ፉክክሩ በሚገባ ሊያርቅ የሚችል ውጤት የተመዘገበበት ነበር። ይህንን ጉዳይ እንመልከተው። እንግዲህ 2-0 ይመራ ነበረ። ከዛም በላይ ግቦች ማስቆጠር የሚችሉባቸው እድሎች ነበሩ። ነገር ግን ጨዋታው 2 ጎል በሆነ ውጤት ተጠናቋል። እንመልከተው ይህን ጉዳይ። ልክ ነው። በጣም ወሳኝ ጨዋታ ነበር ለማንቸስተር ሲቲ ትላንትና። ምክንያቱም አርሰናል ቅዳሜ ዕለት ሊድስን ገጥሞ የነጥብ ልዩነቱን ወደ 7 አስፍቶት ስለነበር በዋንጫ ፉክክር ውስጥ አርሰናልን እንደዚህ በቅርብ ለመከተል አስፈላጊ ነበር። ደግሞ ምሳ ቶተንሃም ትላንትና አሰልጣኙን መቼ ነው የሚያሰናብተው የሚል መጠበቅ ላይ ያለ ቡድን ነው ቶተንሃም እንደሚታወቀው። በእርግጥ በቻምፒየንስ ሊግ ከ1 እስከ 4 ባለው ስፍራ አጠናቋል። ይሄ ግን ለእንግሊዝ ቡድኖች ከ8ቱ 5ቱን ስፍራዎች በመያዛቸው ምክንያት የሚደነቅ ቢሆንም ግን እንደ ልዩ ላይ ቆጠር ይችላል። በጠቅላላው የእንግሊዝ ቡድኖች በቻምፒየንስ ሊግ የመጀመሪያውን ምዕራፍ ቢያንስ ዶሚኔት በማድረጋቸው ምክንያት። ስለዚህ በተለይ ደግሞ በስቴዲየማቸው በዚህ ትላንትና ሲቲን በገጠሙበት በአዲሱ ዋይት ሃርት ሌን ያላቸው ሬከርድ እጅግ ደካማ ነው። ላለመውረድ የሚጫወት ቡድን ሆኖ ነው ወደዚህ ጨዋታ የመጣው። ትላንትና ካገኘው ነጥብ በኋላም 18ኛ ስፍራ ላይ ካለው ቡድን በ6 ነጥብ ብቻ ነው የሚሻለው። 14ኛ ቦታ ላይ ነው ያለው። የአሰልጣኝ ለውጥ ቢኖርም ግን በቶተናም አሁንም በጣም መጥፎ ሲዝን ነው ከአውሮፓ ውድድራቸው በስተቀር። በሜዳቸው ደግሞ 10 ነጥብ ብቻ ነው ያላቸው እስካሁን ድረስ። ቶተናም ያገኛቸውን የሚበልጡትን ነጥቦች ያገኘው ከሜዳ ውጪ ነው። ትላንትና 11 ተጫዋቾች በጉዳት ምክንያት አልነበሩትም። እረፍት ሰዓት ላይ ደግሞ አንበላቸውና ምናልባት ምርጡ ተከላካያቸው ከነ ችግሮቹ ክርስቲያን ሮሜሮ ሁለተኛውን አጋማሽ ወደ ሜዳ አልተመለሰም። አንዳንድ ተጫዋቾችን ግሬይን እና ደግሞ ለ371 ቀን ያልተጫወተው ድራጉሺንን ወይም 1 ዓመት ከ1 ሳምንት ጨዋታ ጀምሮ የማያውቀውን በዚህ ውድድር ዘመን 7 ደቂቃ ብቻ የተጫወተውን ድራጉሺንን በዚህ ውድድር ዘመን ግማሽ ጨዋታ ብቻ የተሰለፈው ኤቭ ቤሱመን ነው ትላንትና አሰልጣኙ የተጠቀሙት። ብዙዎቹ ተጫዋቾች ከመደበኛ ቦታቸው ውጪ ነው። ጆ ፓሊኛ ለምሳሌ መሀል ተከላካይ አይደለም፣ ግን መሀል ተከላካይ ሆኖ የተጫወተው ብዙ ድክመቶች ያሉበት በመጥፎ ጥላ ውስጥ ሆኖ ወደዚህ ጨዋታ የመጣ ልክ የዛሬ 2 ዓመት እንደነበረው በጣም የከረረም ባይሆን ከጨዋታው በፊት የቶተናሙ አሰልጣኝ ቶማስ ፍራንክ አንዳንድ ደጋፊዎቻችሁ እኮ አርሰናል ዋንጫ እንዳይወስድ ሲባል እንድትሸነፉ ይፈልጋሉ የሚል ከዚህ በፊት ለአንጂ ፖስቴኮግሉ ቀርቦ የሚያውቅ ለኔ በጣም እንግዳ የሆነ አስተሳሰብ በደጋፊዎች በኩል በቡድናቸው መሸነፍ ሌላ ቡድን ቤኔፊት ያገኛል የሚል ደስታ የሚገርም ነው ለኔ። እንዲህ አይነት ስሜት ውስጥ ያለ የቶተናም ካልቸር በድጋሚ ጥያቄ ምልክት ውስጥ የገባበት ሆኖ ወደ ትላንትና ጨዋታ የመጡት እና በመጀመሪያ አጋማሽ እነዚህ ሁሉ ችግሮች ያሉበት ቡድን የሚጫወተውን አይነት እግር ኳስ ተጫውቶ በሲቲ ዶሚኔት ተደርጎ 2-0 ይመራ ነበር እና ልክ የመጀመሪያ አጋማሽ ሲያበቃ በደጋፊዎች በኩል የነበረው ቡድናቸው ላይ ያለ የቅራኔ ጩኸት፣ የተቃውሞ ጩኸት በሁለተኛው አጋማሽ
የሪቫይቫል ምልክት የማንሰራራት ፍንጭ የሚታይበት ቡድን አይመስልም ነበር እና ሲቲ የነጥብ ልዩነቱን መልሶ ወደ 4 አጥብቦት ነበር። ደግሞ ሰሞኑን አርሰናልን በተመለከተ ብዙ የሚሰጥ አስተያየት አለ። ምንም እንኳ ከሊድስ ጋር በነበረው ጨዋታ ከግሩም ፐርፎርማንስ ጋር አስቸጋሪ ከሆነ ባላጋራ ጋር ባለፉት 11 ጨዋታዎች አንድ ጨዋታ ብቻ ከተሸነፈ እና በቅርብ ጊዜ ከብዙ ትልልቅ ቡድኖች ጋር ጥሩ ሪከርድ ያለውን ቡድን ገጥሞ ቢሆንም ግን አርሰናልን በተመለከተ ሁልጊዜ ሰዎች ኮላፕስ የሚጠብቁበት አይነት ቡድን ነው። ስለዚህ ሲቲ እስካሸነፈ ድረስ በሲቲና በአርሰናል መካከልም በኤፕሪል በኤቲሃድ ጨዋታ ስላለ ሰዎች ያንንም ያሰላሉ። ያኛው ፎር ግራንትድ አይደለም ሲቲ 3 ነጥብ መውሰዱ እዛ ጨዋታ ላይ ዋስትና ልትሰጪ አትችይም፣ ግን ቢያንስ አድቫንቴጅ ነው። የ6 ነጥብ ጨዋታ ነው። ያን የሚመሩትን ቡድን 3 ነጥብ የማስጣልና የ3 ነጥብ የማግኘት የ6 ነጥብ ስዊንግ የመፍጠር እድል የሚሰጥ ጨዋታ ነው። ያ እንዲሆን ግን እያሸነፍሽ መቀጠል አለብሽ አይደል? ማርጂኑ ቢያንስ መስፋት የለበትም እና በመጀመሪያው አጋማሽ ኤግዛክትሊ ያንን ያደረጉት። ሁለተኛው አጋማሽ ላይ ግን የሚገርም ኮላፕስ ነው ያየሁት እኔ። ለእኔ አዲስ ነገር አይደለም የሲቲ እንደዚህ መሆን ባለፉት 18 ወራት እዚሁ የፉትቦል ካፌ ፕሮግራማችን ላይ ብዙ ጊዜ አንስተናል። አሁን ሰዎች በዚህ ውድድር ዘመን የተፈጠረ ይመስላቸዋል የሲቲ በሁለተኛው አጋማሽ 2 አጋማሾች ማሳየት። ለምሳሌ ታስታውሻለሽ አምና በቦርንመዝና በተለይ በብራይተን በተሸነፈበት ጊዜ ባለፈው ሲዝን ይህንኑ ስፔሲፊክ ነጥብ አንስተነው ነበር። እዚሁ ሲቲ በመጀመሪያ አጋማሽ ላይ 1-0 ብቻ ነበር እነዛን ጨዋታዎች የመራው። በተለይ በአሜክስ ከብራይተን ጋር የነበረው ጨዋታ ላይ 1-0 ብቻ መሆን አልነበረበትም። ያ የሃላንድ ጎል ብቻ በቂ አልነበረም። ሲቲ ከነበረው ከፍተኛ ብልጫ አንጻር ተጨማሪ 2 ወይ 3 ጎሎች ማስቆጠር የሚችልባቸውን በርካታ ጥራት ያላቸው የጎል እድሎች ፈጥሮ ነበር። ጎሎች ሳያስቆጥር ቀረ። 1-0 ነው። ሁለተኛው አጋማሽ ላይ ፍጹም የተለየ ቡድን አየ። ከዚሁ ተመሳሳይ ባላጋራ ጋር በዚህ ውድድር ዘመን በዚሁ ተመሳሳይ ስቴዲየም ተሸንፏል። ይሄው ተመሳሳይ ጠባይ ታይቶ ነበር፣ ግን ከአምና የጀመረ ነው። ግን አምና ምን አይነት ማብራሪያ ነበረው መሰለሽ? የማንቸስተር ሲቲ አማካይ ክፍል ቤርናርዶ ሲልቫን፣ ኬቨን ደ ብሮይነን፣ ኢልካይ ጉንዶዋንን፣ ማቴዮ ኮቫቺችን አይነት ተጫዋቾች አንድ ላይ ይጠቀም ነበር እና ሁሉም አራቱም የጠቀስኳቸው ተጫዋቾች 30ና ከዛ አመት በላይ ናቸው። ስለዚህ ይሄኛው በእድሜ የገፋ የአማካይ ክፍል ለ90 ደቂቃ ኮፕ ማድረግ አይችልም። ያንን አይነት ተመሳሳይ ኢንቴንሲቲ ለአንድ ሙሉ የጨዋታ እድሜ ይዞ መቆየት አይችልም የሚል ትርክት ነው የነበረው አምና። አሁን እንደዛ አይደለም። ከፕሪሚየር ሊግ ወጣት ቡድኖች መካከል አንደኛው ነው በቡድኑ አማካይ እድሜ ያመጧቸው ተጫዋቾችም አብዛኞቹ ወጣት ተጫዋቾች ናቸው። ስለዚህ የኤነርጂ ጉዳይ ሊነሳ አይችልም። አሁን አምና ያስኬድ ነበር የኤነርጂ ጥያቄ። ግን ምሳ ታስታውሺ እንደሆነ አርሰናልና ማንቸስተር ሲቲ በዚህ ውድድር ዘመን በኤምሬትስ 1-1 በተለያዩበት ጨዋታ ማግስት እዚሁ ፕሮግራም ላይ አንድ ያነሳ ነው ነጥብ ነበር። ያኔ የአርሰናሉ አሰልጣኝ አርቴታ አንድ ውሳኔ ወስኖ ነበር። ኤቤሬቺ ኤዜና ቡካዮ ሳካን አላስጀመራቸውም ነበር ጨዋታው ላይ። ያው ኤዜ ያኔ በሱፐርስታር ፈራሚ ሆኖ ነው የመጣው፣ ለእንደዚህ አይነት ጨዋታዎች ተብሎ ነው የመጣው የሚል አስተሳሰብ ነበር። ሳካ ነው፣ ምንም ጥያቄ የለውም በአርሰናል ያለው ቦታ። ሁለቱን ተጫዋቾች አለማስጀመሩ ግን ብዙ ትችት አስነስቶበት ነበር። ግን አንድ ጄምስ ቤንጅ የሚባል ለሲቢኤስ የሚጽፍ ከዚህ በፊት ለፉትቦል ለንደን የሚጽፍ በጣም የታወቀ ጋዜጠኛ አለ እና እሱ ከአርሰናል አገኘሁት ያለው አንድ ሶርስ የአርቴታ አስተሳሰብ ሳካንና ኤዜን የመጨረሻው 30 ደቂቃ ላይ መጠቀም ነው። ምክንያቱም ማንቸስተር ሲቲ ከኮቺንግ ስታፍ ለውጡ በኋላ የፕሬሲንግ ታክቲኩ ተለውጧል። በዛ ምክንያት ከፍተኛ ኤነርጂ ያወጣል። ከ60ኛው ደቂቃ በኋላ ፊዚካሊ ዲክላይን ማድረግ ይጀምራል። ሲቲ በአካል መዛል በሚጀምርበት የመጨረሻው 30 ደቂቃ ላይ የእኛን ምርጦቹን ክሬቲቭ ተጫዋቾች እንጠቀማለን የሚል ስሌት ነበራቸው። ፕሪሜዲቴትድ ነው፣ ቀድሞ የታሰበበት ነው የነዛ ሁለት ተጫዋቾች አለመሰለ። ምክንያቱም ሲቲ ላይ የሚታይ የሆነ ከሁለቱ አጋማሽ በኋላ የሚስተዋል መድከም አለ የሚል ደግሞ ሎጂክ አንድ ጊዜ አንስቼዋለሁ። ያን የዛው ጨዋታ ላይ አስታውሳለሁ ይህንን ነጥብ እንዳነሳሁት። ይሄ በጣም ተደጋግሟል። ትላንትና ብቻ ይሆን አይደለም፣ በቅርብ ጊዜ በተደጋጋሚ በተደረጉ ጨዋታዎች ላይ ይህንን ማየት እንችል ነበር። ለምሳሌ አንድ የሚገርም ቁጥር ልንገርሽ። ምሳ ማንቸስተር ሲቲ በ2025-26 የፕሪሚየር ሊግ ሲዝን በመጀመሪያዎቹ አጋማሾች 24 ሳምንት ሄደን አይደለም፣ አሁን እኮ አንድ ሶስተኛ ነው የቀረው። ብዙ አይደለም፣ ብዙ ነው ግን አንዳንድ ጊዜ ብዙ አይደለም። የበለጠውን መተናል ማለት ነው። 6 ጎል ብቻ ነው የተቆጠረበት በመጀመሪያ አጋማሽ በ24 ጨዋታዎች 6 ጎል። በሁለተኛው አጋማሽ 17 ጎል ነው የተቆጠረበት።
ፍጹም የሁለት አጋማሾች ቡድን ነው የሆነው። አንዳንድ ጊዜ ምን ይሆናል? ለምሳሌ የመጀመሪያ አጋማሽ ላይ 3 ጎል አስቆጥረሽ ትመሪያለሽ እንበል። ስለዚህ በሁለቱ አጋማሽ ያን ያህል ኢንቨስትድ የምትሆኝበት ምክንያት የለም። የበለጠ ሼፕ መጠበቅ፣ የበለጠ ኳስ ሪሳይክል ማድረግ፣ የበለጠ የተጫዋቾችን ደቂቃ ማኔጅ ማድረግ፣ ተጫዋቾች እየቀየሩ ማስገባት፣ እንደዚህ በዛ ምክንያት የባላጋራ ቡድን 1 ጎል ሊያስቆጥር ይችላል። እንደዚህ ግን እሱ ብቻ አይደለም። በቅርብ ጊዜ ትልልቅ ኮላፕሶች ነው እያየን ያለን። በመጀመሪያ አጋማሽ የፕሪሚየር ሊግ ጨዋታዎች ላይ የማንቸስተር ሲቲ የዚህ ሲዝን ጨዋታዎች ላይ የኤክስፔክትድ ጎልስ ዲፈረንሻል ይባላል። ምን ማለት ነው? የአንቺ የፈጠርሽው የጎል እድል ጥራት የተጋጣሚ ቡድን ከፈጠረው የጎል እድል ጥራት ጋር ተሰልቶ ልዩነቱ ይታያል። ልዩነቱ 15.6 ነው፣ ከፍተኛ ነው። በሁለቱ አጋማሽ ግን -0.19 ነው የሲቲ ኤክስጂ ዲፈረንሻል። ፍጹም ሁለት የተለያዩ ቡድኖች ነው የምናየው። ይሄ ደግሞ እኔ ሰዎች በዚህ ሲዝን የተጀመረው ይላሉ እንጂ አምናን የጀመረው የቆየ ችግር ነው ነው የምለው። አምና የሚሰጠው ማብራሪያና ዘንድሮ የሚሰጠው ማብራሪያ የተለየ ስለሆነ ካልሆነ በስተቀር ፔፕ የትላንትናውን ጨዋታ በተመለከተ ያነሳው ሁለቱ አጋማሽ ከተጀመረም በኋላ ደህና ነበር የጀመር ነው፣ ያ ፋውል የሆነ ጎል ነው የጨዋታውን አጠቃላይ ስሜት የለወጠው የሚል ነው የእሱ አስተያየት። የዛሬ 3 ዓመት 4 ዓመት 6 ዓመት የነበረው ማንቸስተር ሲቲ በጭራሽ የ2-0 አሸናፊነትን መልሶ ሊሰጥ አይችልም። ይሄ ሲሆን ከ2018 በኋላ ለመጀመሪያ ጊዜ ነው ሲቲ ላይ የጆዜ ሞሪኞ ማንቸስተር ዩናይትድ ወደ ኦልትራፎርድ ሄዶ ሲቲ ዩናይትድን ቢያሸንፍ ሻምፒዮን ይሆን ነበር። በዚያ ጨዋታ ላይ 2-0 የሚመራ ነበር። ነገር ግን ፖል ፖግባ 2 ጎሎችና ክሪስ ስሞሊንግ መጨረሻ ላይ ማሸነፊያ ጎል አስቆጥሮ ሲቲ በዩናይትድ ያ የ2-0 መሪነቱ ስዊንግ ተደረገበት። ከዚያ በኋላ በፕሪሚየር ሊግ 115 ጨዋታዎች አድርጓል። ይሄ ሆኖበት አያውቅም። ማንቸስተር ሲቲ የ2-0 መሪነትን በመጀመሪያ አቆይቶ በመጀመሪያ አጋማሽ ይዞ ነጥብ ጥሎ ወይም ተሸንፎ አያውቅም። ያን ያህል ዶሚነንት ነበር። ምክንያቱም የተጋጣሚ ቡድን የበለጠ ሪስክ መውሰድ ይጀምራል አይደለም። 2-0 ሲመራ አቻ ለመሆን የማጥቃት ለውጦች ያደርጋል፣ የበለጠ አድቬንቸረስ ይሆናል። ልክ ነው። የተጋጣሚ ቡድን የማጥቃት አደገኝነት፣ እነዛ ለውጦች፣ እነዛ የታክቲክም የጨዋታ ስልትም የባህሪም ለውጥ ግን ብዙ ጊዜ የሚጠቅመው ሲቲን። አንደኛ በጣም ግሩም የቦል ሪቴንሽን ቡድን ነው በሁለቱ አጋማሽ፣ ባለፉት ዓመታት እንደዛ ነበር። ሁለተኛ እንደ ሃላንድ ላሉ በቀደሙት ዘመናት ለነበሩት ሌሎቹ የማጥቃት ተጫዋቾች ተጨማሪ ክፍት ቦታ ይኖራል ማለት ነው። ስለዚህ የተጋጣሚ ቡድን የበለጠ ሪስክ ወሰደ ማለት ግዴታ ነው ሪስክ መውሰዱ። ምክንያቱም የሚከላከለው ውጤት የለውም፣ እየተመራ ነው 2-0። ያ ግን የበለጠ ብዙ ጊዜ የሚጠቅመው ማንቸስተር ሲቲ ነበር። ስለዚህ 2-0 ከሆነ በመጀመሪያ አጋማሽ ጨዋታው ሲያልቅ 5-0 ይሆናል ብዙ ጊዜ፣ ወይ 4-0 ይሆናል ብዙ ጊዜ። ይሄ በዚህ ውድድር ዘመን እየተደጋገመ ያለ ነገር ነው። በቅርብ ጊዜ ከፉልሃም ጋር የነበረውን ጨዋታ እናስታውሳለን። በፕሪሚየር ሊግ ታሪክ ከማይረሱ ከምባኮች መካከል አንዱ ሊሆን በመጨረሻው ሰከንድ የዮሽኮ ግቫርዲዮል የጎል ላይን ክሊራንስ ነው ልዩነት የፈጠረው። 5-1 ይመራ ነበር ግን ሲቲ በሁለቱ አጋማሽ ፉልሃም ያንን ለማሰብ የሚቸግር ሲቲ 5-1 እየመራ በነበረበት ጊዜ ለመገመት የሚያዳግት አይነት ከምባክ ልናይ ጫፍ ላይ ደርሰን ነበር። አንድ የጎል ላይን ክሊራንስ ነው እንዳይሆነ ያደረገው። ከፉልሃም ጋር የፉልሃም የሊድስ የሰሞኑ ማንሰራራት የጀመረው በዛ የኤቲሃድ ጨዋታ ነው። ሲቲ ልክ እንደዚሁ 2-0 ይመራ ነበር በኤቲሃድ። በኋላ ፍጹም የተለየ ሁለተኛ አጋማሽ አየን። እንደው በፍሉክ በአጋጣሚ በሆነ ስፔኩሌቲቭ በሆነ ጎል ምናምን አይደለም ደግሞ ሊድስ የተመለሰው። ጨዋታ በጣም በልጦ ከከፍተኛ የጨዋታ ብልጫ ጋር ነው ወደ ጨዋታው አገግሞ የነበረው። በኋላ የፎደን 90 ደቂቃ ካለቀ በኋላ በተጨማሪ ጊዜ የተቆጠረ የማሸነፊያ ጎል ነው እንጂ እዛም ጨዋታ ላይ 2-2 ሊያልቅ ነበር። ሌላ የሁለተኛ አጋማሽ ኮላፕስ ነው። ባለፈው ከማንቸስተር ዩናይትድ ጋር በተደረገው ጨዋታም ዩናይትድ በእርግጥ ጎሎች ማስቆጠር የሚችልባቸውን በቂ የጎል እድሎች ፈጥሮ ነበር፣ ግን እስከ ረፍት 0-0 ነበር የማንቸስተር ደርቢ ከ3 ሳምንት በፊት የተደረገው ጨዋታ። በሁለቱ አጋማሽ 2 ጎል ተቆጠረባቸው። በቅርብ ጊዜ በሌሎች ከብራይተን ከቼልሲ ጋር በተደረጉ ጨዋታዎችም እስከ ረፍት 1-0 ይመራ ነበር። ጨዋታዎቹ ሲያበቁ 1-1 ነው ያለቀው። በሁለቱም ጨዋታዎች ላይ የስኮር ላይን ብቻ ሳይሆን የውጤት ብቻ ሳይሆን የብቃትም ስዊንግ ነበር። ሁለት የተለያየ ቡድን ነው የምናየው። ይሄ ለእኔ ቆይቷል ምልክቶቹ መታየት ከጀመሩ።
የሚሰጡት ማብራሪያዎች የተለያዩ ሆኑ እንጂ የሚቀርቡት አመክንዮዎች የተለያዩ ሆኑ እንጂ ሲቲ ላይ ያለው እንዲህ አይነቱ ድክመት በመጀመሪያው አጋማሽ የምር በቃ ከዚህ በፊት የፔፕ ጓርዲዮላ ቡድን የዋንጫ ፍክክሩ በሚጦዝበት ጊዜ ከጃንዋሪ ከፌብሩዋሪ በኋላ 10 12 14 ሬከርድ የያዙበት 18 ጨዋታ የማሸነፍ አይነት ባህሪ ተላብሶ ታያዋለሽ። አሁን ቅድም ባልኳቸው ጨዋታዎች በብዙዎቹ ጨዋታዎች እንደዛ ነበር። ከሊድስ ጋር በመጀመሪያ አጋማሽ፣ ከፉላም ጋር በመጀመሪያ አጋማሽ፣ ከብራይተን ጋር እንደዛም ባይሆን ግን ይመራ ነበር። ከቼልሲ ጋር በጣም ጥሩ ነበር በመጀመሪያ አጋማሽ። ሁለተኛ አጋማሽ ላይ ደግሞ የሚድ ቴብል ቡድን የመምሰል ድንገት ኮላፕስ የማድረግ የድሮቹ የማንቸስተር ሲቲ ጨዋታ ማኔጅ የማድረግ ክህሎቶች ረግፈው ነው የምታየው። እርግጠኛ አይደለሁም ትክክለኛው ማብራሪያ የትኛው እንደሆነ፣ ግን ነገሩ በቅርብ ጊዜ እየተዘወተረ ያለ ነው፣ በቅርብ ጊዜ እየተደጋገመ ያለ ነው እና በትላንትናው ጨዋታ አሁን ሁለቱን አጋማሾች ማወዳደር ነው። ለእኔ ሁለተኛውን አጋማሽ 2-0 ሲመራም ከሁለተኛ ማርሽ በላይ በሆነ ፍጥነት እየሄደ አልነበረም። ሲቲ ያን ያህል ነው ዶሚናንት የነበር። 2-0 ለመምራት በሁለተኛ ማርሽ መጫወት ብቻ በቂ ነበር። ስብርብር ያለ የቶተናም ቡድን ትላንትና በመንፈስም በሞራልም በቅርብ ጊዜ ውጤትም በደጋፊዎቹ የተከፋፈለ አስተሳሰብም በክለቡ ካልቸርም ሁሌ ስለ ቶተናም የሚነሳ የካልቸር ጥያቄ አለ። በዛም በሁሉም ነገር ትክክል ያልሆነ ቡድን። ስለዚህ ሲቲ በሁለተኛ ማርሽ ብቻ በሁለተኛ ጊር ብቻ እየተጫወተ 2-0 ይመራ ነበር። አንቷን ሴሜኞ ሁለተኛውን፣ ከዛ በፊት ግን ራያን ሼርኪ ጎል አስቆጥሮ ነበር። ፔፕ ያደረጋቸው አንዳንድ ውሳኔዎች ነበሩ ትላንትና፣ ታክቲካዊ ምክንያቶችም አሉት። በቶተናም መድከም ብቻ ሳይሆን በሲቲ ጥሩነትም ምክንያት የነበረ መሪነት ነው። አንደኛ ትላንትና ኦልሞስት በሁለት አጥቂ የመጫወት አይነት ልማድ አየን። ይሄ በፕሪሚየር ሊግ በዚህኛው ሳምንት በብዙ ቡድኖች ላይ ያየሁት ነገር ነው። አርሰናል ኦልሞስት በሁለት አጥቂ ነው የተጫወተው፣ ካይ ሃቨርትዝና ቪክቶሪዮ ኬሬስን። ሃቨርትዝ በጣም አድቫንስድ ስለሆነ ለምሳሌ ከኦዴጋርድ ጋር ካወዳደርሹ ኦዴጋርድ ከ10 ቁጥር የሚልቅ የበለጠ የ8 ቁጥር ካራክተር ያለው ተጫዋች ነው። ሃቨርትዝ ደግሞ 8 ቁጥር ቦታ ላይ ሲጫወት እንዲያውም የበለጠ የአጥቂነት ካራክተር ያለው ተጫዋች ነው። ስለዚህ ከዮኬሬስ ጋር አንድ ላይ ያሰለፈው። በቀደም ቼልሲ በሁለተኛ አጋማሽ ከዌስትሃም ጋር በነበረው ጨዋታ 2-0 ሲመራ አሰልጣኙ ሊያም ዴላፕ ና ዦአው ፔድሮን አንድ ላይ ነው የተጠቀመው። በሁለተኛው አጋማሽ ዦአው ፔድሮ ተቀይሮ ከገባ በኋላ በቅርብ ጊዜ ሊቨርፑል ሳላህን የሚጠቀምበት መንገድ የበለጠ እንደ አጥቂ የበለጠ ሴንትራል ስለሆነ ከኤኪቲኬ ጋር አንድ ላይ ሲጫወት ኦልሞስት ፍሮንቱ ይመስላል። ብዙ ቡድኖች ይህንን እያደረጉት ነው። እንደው የሁለት አጥቂዎች ዘመን ሊመለስ እንደሆነ አላቅም፣ ግን ምክንያቱም በጣም ጥቂት ቡድኖች ምናልባት ኢንተር ኤክሰፕሽን ይመስለኛል፣ አትሌቲኮ ማድሪድ አንዳንድ ጊዜ አሌክሳንደር ሶርሎትና ሁሊያን አልቫሬዝን አንድ ላይ ሲጠቀም፣ ግን የሁለት አጥቂ ሲስተም ሙሉ ለሙሉ ቀርቷል አሁን ለረጅም ጊዜ። እንደዛ ሊመለስ ይሆን የሚያስብል ነው። ትላንትናም ሲቲ በሁለት አጥቂዎች ነው የተጫወተው፣ ኤርሊንግ ሃላንድና አንቷን ሴሜኞ። ልክ ነው፣ ሴሜኞ የክንፍ ተጫዋች ነው፣ ግን ትላንት የያዘው ስፔስ የበለጠ የአጥቂ ስፔስ ነው። ለዚህ ነው ልክ እንደ ስፕሊት ስትራይከር እንደ ሁለት አጥቂዎች ነው ሁለቱን ተጫዋቾች የተጠቀሙ እና በጣም ሴንትራል የቶተንሃምን የሜክሺፍት የመሀል ተከላካዮች እና የፊትነስ ጥያቄ ያለባቸው የመሀል ተከላካዮችና የሳሳን አማካይ ክፍል የበለጠ ለማጥቃት በማሰብ በማለም የተደረገ የሚመስል እና በሚገባ የሰራ ነው የነበረው። ማንቸስተር ሲቲ ከኋላ እየተጫወተ ቢልድ እያደረገ ሊወጣ በሚሞክርበት ጊዜ ሁለት ጥልቅ አማካዮች ነበሩት፣ ከፍተኛ ልምድ ያላቸው ሁለት ጥልቅ አማካዮች ሮድሪ እና ቤርናርዶ ሲልቫ። ከዛ ሌሎቹ አማካዮች ኒኮ ኦራይሊ ና ራያን ሼርኪም በተደጋጋሚ ወደ ሴንትራል ቦታዎች ይገቡ ነበር፣ የሀፍ ስፔሶችን ይቆጣጠሩ ነበር እንጂ የጠርዝ ተጫዋቾች አልነበሩም። ሼርኪም ቢሆን እንዲሁ ኖሚናሊ ከቀኝ ክንፍ የተነሳ ተጫዋችን ቢሆን። ሌላ የተደረገው ነገር የአማካይ ክፍሉ ከሌሎቹ ጨዋታዎች የበለጠ የሚዋልል መሆኑ ነው። በተለይ ቡድኑ ፕሬስ በሚያደርግበት ጊዜ ድሮ ፔፕ በእርግጥ በፕሬሲንግ ሌላ ስትራክቸር ነበረው፣ ግን ፊክስድ ቦታ የመስጠት ልማድ ያለው እንዲህ አይነት ታሪክ ያለው አሰልጣኝ ነው። ግን ትላንትና ከአንደኛው አማካይ በስተቀር ሌሎቹ ሶስት አማካዮች በተለይ ጫና በሚደረግ የፕሬሲንግ ጫና በሚያርፍበት ጊዜ ለመቋቋም በጣም ይፈተን የነበረውን የቶተንሃም የተከላካይና የአማካይ መስመር ዲስኦሪየንት ለማድረግ
የመንቀሳቀስ ነጻነት የተሰጣቸው 4 አማካዮች ነበሩት። ይሄ ፍሉድ ሚድፊልድ በአውሮፓ አሁን ፓሪስ ሳን ጀርማን በጣም ስኬታማ ከሆነበት በኋላ 3ቱ አማካዮች የትኛው ተጫዋች እንደሆነ ፊክስድ አጣቂም። ዡዋው ኔቬስ ነው እንደዚሁ በወረቀት ደረጃ፣ ግን በተደጋጋሚ ቦታ ሲለዋወጥ ታያለች ከሌሎች አማካዮች ጋር ከነ ፋቢያን ሩይዝ ጋር ከነ ቪቺኛ ጋር። አርሰናል በዚህ አመት በመጠኑ እንደዚህ አይነት ፍሉይዲቲ ያለው ከዙቢሜንዲ መምጣት በኋላ የበለጠ ክሬቲቭ የበለጠ ኢንቬንቲቭ ተጫዋች ስለሆነ ከራይስ ከኦደጋርድ ጋር ቦታ ሲለዋወጥ ታያለች። ልክ እንደ አምናው ፓርቴ ብቻ ፊክስድ 6 አይደለም። አሁን በተለየ መንገድ ነው ለመጫወት የሚሞክሩት። ቡድኖች እንዲህ ሲያደርጉ የማየት ልማድ አለ። ቼልሲም ኤንዞን እና ካይሴዶን አንድ ላይ በሚጠቀምበት ጊዜ። ስለዚህ ፍሉድ ሚድፊልድ በዚህ ዘመን ፋሽን መሆን የጀመረ ነው ማለት ይቻላል። ስለዚህ የመጀመሪያ አጋማሽ ላይ ይህም የአማካዮቹ ባህሪም የተሰጣቸው የእንቅስቃሴ ነጻነትም ብዙ ለውጦች የተደረጉበት የቶተናም የተከላካይ መስመር ላይ ችግር ፈጥሮ ነበር። በ3 ተጫዋቾች ነው ቢልድ ለማድረግ የሞክሩ የነበሩት ድራጉሺን፣ ሮሜሮ፣ ፓሊኛ 3ቱ የመሀል ተከላካዮች ናቸው። ማስተዋል የሚያስፈልገው እዚህ ላይ ኬቨን ዳንሶ የለም፣ ሚኪ ቫን ደ ቪን የለም። የመሀል ተከላካዮች ሆነው መጫወት የሚችሉ ተጫዋቾች ናቸው። ግሬይ የቀኝ ዊንግ ባክ ሆኖ የተጫወተ ወደ ቶተናም ከመጣ በኋላ ከሊድስ ነበር ያመጡት። ብዙ ፖቴንሻል ያለው ከቤተሰቦቹ ጀምሮም የገናና እግር ኳስ ተጫዋቾች የቤተሰብ አባል ነው። አምና ብዙ ጨዋታዎች ላይ በጉዳት ቶተናም እንዲህ በመሳሳቱ የተነሳ የመሀል ተከላካይ ሆኖ ይጫወት ነበር። መደበኛ ቦታው አማካይ ቢሆንም ዘንድሮ አማካይ ሆኖ የተወሰኑ ጨዋታዎች ላይ ተጫውቷል። ትናንትና የቀኝ ዊንግ ባክ ነበር። አንዳንዶቹ ተጫዋቾች ደግሞ ኮነር ጋላገር አዲስ ነው። አትሌቲኮ ማድሪድ በዚህ ጃንዋሪ የዝውውር ጊዜ ነው የመጣው። ቢሱም 45 ደቂቃ ብቻ ነው የተጫወተው። እንደው ምናልባት ፊትነሱን የመለሰለት የአፍሪካ ዋንጫው ሊሆን ይችላል ከማሊ ብሔራዊ ቡድን ጋር። ድራጉሺን ከ1 አመት በላይ ጨዋታ አልጀመረም። ስለዚህ ከፍተኛ የፊትነስም ችግር ያለበት ቡድን ነበር በመጀመሪያ አጋማሽ። 2 ጎሎች ሲቆጠሩም ጎሎቹ የተቆጠሩበትን ምክንያት ማየት ይቻላል። ለምሳሌ አንደኛው ፕሬስ አደረገው ቤርናርዶ ሲልቫ ቢሱመን፣ ከዛ በኋላ ነው ኳሱን ያጣው እና ኤርሊንግ ሃላንድ ለራያን ሼርኪ ኳሱን ሰጠው። እዚህ ጋር ሁሉንም የቶተናም የመከላከል ተጫዋቾች የቦታ አያያዝ፣ ለሼርኪ የሰጡትን ጊዜ፣ ስፔስ፣ አንግልድ የሆነ መሬት የያዘ የ2 እግር ተጫዋች ነው። ስለዚህ አንግል በያዝ የለበትም። የግድ የግራ እግሩን መፈለግ አይገደድም። ሼርኪን አንድ ኤክሰፕሽናል የሚያደርገው ነገር እሱ ነው። በሁለቱም እግሩ በተመጣጣኝ ጥራት ጎሎች ማስቆጠር፣ ድሪብል ማድረግ፣ ክሮስ ማድረግ፣ ፓስ ማድረግ፣ ወደ ጎል መምታት ይችላል። ስለዚህ አንግል በያዝ የለበትም። ያንን ጊዜ ግን ሰጥተውታል እና በጣም ግሩም አጨራረስ ነበር። በእኔ በኩል ግብ ጠባቂውን የቦታ አያያዝ በድጋሚ በጥያቄ ምልክት ውስጥ ማስገባት ያስፈልጋል። ጊግሊሞ ቪካሪዮ የመጀመሪያው ጎል በዚህ መንገድ ነው የተቆጠረው። ሁለተኛው ጎል ይኸው ተመሳሳይ ችግር ያለበት ነው በቶተናም በኩል። ግን ሲቲ እንዳልኩት ከሁለተኛ ጊር በላይ መጫወት ሳያስፈልገው ነው ዶሚናንት የነበረው እና ያንን ፋይት ባክ ያንን መልስ በሁለተኛ አጋማሽ ለማየት በጭራሽ ተስፋ የሚሰጥ አልነበር። የቶተናም ደጋፊዎችም ቡድናቸው ላይ ጮኸዋል። ምክንያቱም የመጀመሪያ አጋማሽ ፐርፎርማንስ ብቻ ሳይሆን የክርስቲያን ሮሜሮ መውጣት ከነ ስህተቶቹ አምበል ነው፣ ከነ በጣም ስሜት ከተጫነው የመከላከል ስልቱም ስሌት ከሚጎድላቸው ሸርተቴዎችም ጋር ቢሆን የቶተናም ምርጡ የመሀል ተከላካይ ነው ከሚኪ ቫን ደ ቪን ጋር። እሱ ወጣ ማለት የመጨረሻዎቹ 2 ተከላካዮች የሲስተም ለውጥ ስላደረጉ ወደ 4-4-1 ወይም ወደ 2 አጥቂዎች ሲስተም ፋሽን ሆኗል ብያለሁ። ትናንትና ቶተናም በሁለቱ ያጋማሽ ራንዳል ኮሎሙዋኒን እና ዶሚኒክ ሶላንኬን የተጠቀሙ 2-9 ቁጥሮች ናቸው እነዚህ። ልክ ነው። ኮሎሙዋኒ ወደ ኋላ ይመለሳል፣ ወደ መስመር ይወጣል፣ ግን አጥቂ ነው። ወደ ፓሪስ ሰን ጀርማን ሲሄድ በአጥቂነት፣ በፍራንክፉርትም በአጥቂነት፣ ወደ ቶተናም ሲመጣ በአጥቂነት፣ ለፈረንሳይም ሲጫወት በአጥቂነት የምናውቀው ልጅ ነው ራንዳል ኮሎሙዋኒ። ለዚህ ነው ወደ ዘመኑ ደግሞ ወደ ቀድሞ እግር ኳስ እንደዛ ነው። ለነገሩ አዲስ ነገር ብዙ የለም፣ ከዚህ በፊት የሆነ ነገር ነው። ለዚህ ነው ጆዜ ሞሪኞ ባለፈው በእግር ኳስ ከሁሉም ነገር ዴዣvu ነው የሆነው ነው የሚሆነው የሚል አስተያየት የሰጡት። ግን በሁለቱ አጋማሽ ፍጹም የተለየ ሌላ ቡድን አየን። አንደኛው የአስገዳጅ ሲስተም ለውጥ ነው። በህመም ምክንያት ነው ተጫዋቹ ወደ ጨዋታ ሳይመለስ የቀረው ክርስቲያን ሮሜሮ። ስለዚህ የተጫዋች ለውጥ ማድረግ ግዴታቸው ነበር። አማካይ ነው ያስገቡት ፓፐሳር። ስለዚህ አማካይ ክፍሉ ላይ አዲስ ኤነርጂ ነው የጨመሩት።
እና የሲስተምን ለውጥም አደረጉ። በግዴታም ቢሆን ወደው ባይሆንም የሼፕ ለውጥ አደረጉ። ራንዳል ኮሎሞን የበለጠ ሴንትራል ቦታ ይዞ መጫወት ጀመረ። 4 አማካዮች ነበሯቸው ማለት ነው በሁለተኛው አጋማሽ ከፓፓ ማተሳር ጋር ግሬይ፣ ጋላገር፣ ቢሱመ እና ፓፓ ማተሳር። ስለዚህ ሲቲ በመጀመሪያ አጋማሽ በጣም አጥብቦ ይጫወት በሴንትራል ቦታዎች ላይ ብዙ ስፔስ ያገኝ ከነበር በዲዛይን ነው ይሄ የተደረገው። በሁለተኛው አጋማሽ ግን ይህንን የሲቲን ሩት ብሎክ ለማድረግ እድል ነበራቸው እና የፓፓ ማተሳር መግባት ደግሞ በጥሩ ፎርም ላይ ያለ የአፍሪካ ዋንጫን አሸንፎ የመጣ ምናልባት ከካላገር ጋር አሁን ቶተናም ካሏቸው አማካዮች የበለጠ አትሌቲክ የሆነ የበለጠ ሰፊ የሜዳ ክፍል መሸፈን የሚችል አይነት ተጫዋች ነው። ግን ያ የመጀመሪያው ጎል የፈጠረው ልዩነት ቀላል አልነበር። የመጀመሪያው ጎል የፈጠረው ልዩነት ቀላል አልነበር። ለእኔ ፋውል ነው በእኔ ንባብ፣ በዳኞቹ አይደለም። ለእኔ ግልጽ ፋውል ነው። ፔፕ ከስካይ ጋር በነበረው ቃለ ምልልስ ላይ ነገሩን ብዙ የማንሳት ፍላጎት አልነበረው። ምን ሰሞኑን የዳኞችን ጉዳይ በተደጋጋሚ ሲያነሳው ቆይቷል። ሌሎች ጨዋታዎች ላይ እንዲሆነውብን ነበር። ኤፍ ኤ ካፕ ፋይናል ላይ ሄንደርሰን በቀኝ መውጣት ነበረበት፣ በሌላ ጨዋታ እንደዚህ መሆን ነበረበት እያለ በዳኝነት ደስተኛ እንዳልሆነ ሲናገር ቆይቷል። ግን ገና ሁለቱ አጋማሽ ከተጀመረበት ቅጽበት ጀምሮ የቶተንሃም የማንሰራራት ምልክት ግን ነበር። የሲቲን የትላንት ጨዋታ ቢሆን የትላንት ጨዋታ ነው። ስለዚህ ያ ጎል ነው ጨዋታው ነው ለእኔ። ፔፕ በኋላ በፕሬስ ኮንፈረንስ ላይ ግን አንስቶታል ስለዚህ ጉዳይ። ጋዜጠኛው ሲጠይቀው እሺ ተከላካይ አጥቂ ላይ ቢሆን ኖሮ ይህንን ጥፋት የሰራው ፍጹም ቅጣት ምት ያሰጣል? ያሰጥ ነበር አይደል? ፋውል ስለሆነ። ስለዚህ አጥቂ ተከላካይ ላይ ጥፋት ሰርቶ ጎሉን ሲያስቆጥረው ለምንድነው ፋውል የማይሆን? ለምንድነው የማይሆን? ስካይ ላይ ግን የመለሰው መልስ ዋንስ አጌን እንደገና በዳኞች በደል ደርሶብናል የሚል ነው። በጣም ቁልፍ ነጥብ ነበር። ስቴዲየም ውስጥ የነበረውን ስሜት በሙሉ የቀየረ፣ የቶተናም ተጫዋቾችን ስሜት ሁሉ የቀየረ ነበር። ግን እንዳነሳውት ፓተርን ነው። ለምሳሌ እንደው ከጎሎቹ ቅድም በሁለተኛው አጋማሽ እንደ ባህሪ ምሳ ሁለተኛው አጋማሾችን ብቻ እንውሰድ። ሲቲ 9 ጨዋታዎችን በሁለተኛው አጋማሽ 9 ሀፎቹን ብቻ እየነጠልን እንውሰድ። 45ቱ ደቂቃ ላይ በሁለተኛው አጋማሽ የነበረውን ውጤት ብቻ እየነጠልን ከወሰድን የበርንሌን ያህል ተሸንፏል። በርንሌ 9 ሰከንድ አፎችን ተሸንፏል በዚህ ሲዝን። ሲቲም 9 ሰከንድ አፎችን ተሸንፏል። ፓተርን ስለሆነ ነው ችግሩ። ትላንትናው ጨዋታ ላይ መሆኑ ብቻ አይደለም፣ የተለመደ አዲስ ከአዝማሚያም ያለፈ ከአመት በላይ የቆየ ምልክት መሆኑን። ለምሳሌ የሲቲ አንደኛው ችሎታ 2-0 እየመራ ባለበት ጊዜ የበለጠ ኳስ ተቆጣጥሮ መከላከል ነው አይደለም? ከኳስ ጋር መከላከል ወይ በቦል ሪቴንሽን መከላከል፣ ዘለግ ላለ ጊዜ ከኳስ ጋር መቆየት ነው። በመጀመሪያ አጋማሽ የማንቸስተር ሲቲ የኳስ ቁጥጥር አቬሬጅ ፌዝ አንድ የተጋጣሚ ቡድን ኳሱን መልሶ እስኪቀማ ወይ ሲቲ በሙከራ እስኪያጠናቅቀው ወይ ኳስ ወደ እጅ ፎር እስኪወጣ ወይ በሆነ ምክንያት እስኪቋረጥ ድረስ 9 ፓስ ገደማ ያደርጉ ነበር የሲቲ ተጫዋቾች፣ ወይም ከ25 ሰከንድ በላይ ይቆዩ ነበር በመጀመሪያ አጋማሽ። በሁለተኛው አጋማሽ የፓሶቹ መጠን ወደ 6 ወረደ። በአንድ የኳስ ቁጥጥር ምዕራፍ ጊዜ የሚቆዩበት የጊዜ ኢንተርቫል ወደ 18 ሰከንድ ወረደ። ይሄ ፍጹም ሁለት የተለያዩ አጋማሾች እንዳሉት ያሳያል። በማጥቃቱ የተጋጣሚ ቡድን በሚፈጥራቸው የጎል እድሎች፣ በፖሴሽኑ በምኑ ብቻ አይደለም። የሲቲ የጓርዲዮላ ቡድኖች በጠቅላላ ዋና መለያ የሆነው የጌም ማኔጅመንት ችሎታ የቦል ሪቴንሽን ችሎታ ነው። በጣም በሚያስገርም ሁኔታ ነው በሁለተኛው አጋማሽ የሚወርደው። ለትላንትናውን በዚህ ሳምፕል ጠቀስኩት እንጂ በሌሎችም ብዙ ጨዋታዎች ላይ የሚስተዋሉ። በመጀመሪያ አጋማሽ 64% የኳስ ቁጥጥር መጠን ነበረው። በ10% ነው የቀነሰው በሁለተኛው አጋማሽ። ሊያውም ከቶተናም ያቻነት ጎል በኋላ እንደገና የመሪነት ጎል ለማስቆጠር በነበረ ጥረት ምክንያት ነው የፖሴሽን መጠን ነው የቀነሰው። የ10% ፖሴሽን ልዩነት ነበረው። ሁሉም የአንድ ቡድን የብልጫ ባህሪያት በሁለተኛው አጋማሽ ይለወጣሉ። የሚገርም አይነት የሁለት አጋማሽ ቡድንነት በተደጋጋሚ በሚደረጉ ጨዋታዎች ላይ እያየን ነው። እሱ እንዲያውም ያው ጎል አስቆጠሩ፣ የበለጠ ኢንቢሃይንድ መሮጥ ጀመሩ፣ የበለጠ ተጫዋች ከኳስ ፊት አደረጉ። ስለዚህ ፕሪሚየር ሊግ ነው እና ግን ዋናው ሞመንተሙን የቀየረው እሱ ነው እና ከሁለት አጋጣሚዎች በስተቀር በአብዛኛው ከቻቪ ሲሞንስ 2-3 የቅጣት ምቶች በስተቀር በክፍት ጨዋታ ብዙ የጎል እድል እየፈጠሩብን አልነበረም ብሏል። ያንን በጠቅላላ ወረዳለሁ፣ ግን እየተለመደ ያለ በሌሎች ብዙ ጨዋታዎች ላይ ያየ ነው የሲቲ ተመሳሳይ ድክመት ነው።
ቶተናም ግን ምንድነው አንድ ጋሎስ ሂውመር የሚሉት ነገር አለ የሳይኮሎጂስቶች። ጋሎስ ሂውመር ማለት ተስፋ ስትቆርጪ በራስ ላይ መቀለድ ማለት። አንድ ሰው በቃ ፍጹም በራሱ ተስፋ ሲቆርጥ ወይም አንድ ማህበረሰብ በጠቅላላው በእጣ ፈንታው ተስፋ ሲቆርጥ ከመራርነት ወደ ምንድነው ዳርክ ሂውመር ይባላል፣ ወደ እንደዛ አይነት ራስ ላይ ወደ መሳለቅ ወደ ማሾፍ እና የቶተናም ደጋፊዎች ወደዛ አይነት ስሜት ውስጥ ሄደው ነበር። እኔ ምን አምናለሁ መሰለሽ አንድ ቡድን የኔ ቡድን በጣም ጥሩ ነው ብሎ ካመነ የሱ ባላጋራ ምንም ቢሆን አይጨንቀው ወይም ያን ያህል ኦብሰስድ አይሆንም። ቡድንሽ መጥፎ ሲሆን ነው የሌላ ቡድን እጣ ፈንታ የበለጠ የሚያስጨንቅሽ። ምክንያቱም በቃ ጓደኞች ጎረቤቶች ምናምን አሉ ያኛውን ቡድን የሚደግፉ አንቺ የማትወጂውን ቡድን የሚደግፉ ሰዎች አሉ። ከአንቺ ቡድን መጥፎነት እኩል የዛ ቡድን ጥሩ መሆን ያበሳጭሻል። የቶተንሃም ደጋፊዎች ቡድናቸው ለትልልቅ ዓላማ የሚጫወት ቡድን መሆኑን የሚያምኑ ቢሆን ኖሮ የአርሰናል በእነሱ መሸነፍ እንዳያተርፍ በእነሱ ውጤት ማግኘት እንዳያተርፍ ወደ መመኘት ደረጃ የሚደርሱ አይመስለኝም። ቶተንሃም በእንደዚህ አይነት ማላይዝ ውስጥ ያለ ቡድን አንጅ ፖስቴኮግሉ የሚደንቅ ሜንታሊቲ ነው። እኔ እንደዚህ አይነት ሜንታሊቲ አይቻላቅም እስኪሉ ድረስ የራሳቸውን ደጋፊዎች እንደዛ እስኪሉ ድረስ አሁን ቶተንሃም 15ኛ ምናምን ነው የበሰበሰ ነው የበሰበሰ ዝናብ አይፈራም እንደሚባለው በኢንሰልት ማድረግ አይደለም፣ ግን እንደዚህ አይነት ሁኔታ ውስጥ ነው ያለው፣ በመጥፎ ሁኔታ ውስጥ ነው ያለው ቶተንሃም። ስለዚህ ደጋፊዎቹ ቶተንሃም አሸንፎ ለዋንጫ ፍክክር የሚዘጋጅ ቡድን ቢሆን ኖሮ ለትልልቆቹ ቦታዎች የሚዘጋጅ ቡድን ቢሆን ኖሮ እንደዚህ አይነት ሜንታሊቲ የሚኖራቸው አይመስለኝም። የእነሱ ፊክሴሽን የሚሆን የራሳቸው ቡድን ነው። በእነሱ ውጤት ማግኘት ላይ የተመሰረተ የባላጋራ ቡድን ጥቅም ያን ያህል እንቅልፍ የሚነሳቸው አይመስለኝም። እና ትላንትና ፖል ኮይት ይባላል የስቴዲየም አናውንሰር፣ እስቲ ንገሯቸው ለነዛ ሰዎች መሸነፍ እንደምንፈልጉ ለሚያስቡት። ያ መሸነፍ የሚፈልጉ ብዙ ነበሩ እና ስቴዲየም ውስጥ ዲቪዥን አለ ቶተንሃምን በተመለከተ። ለዚህ ነው ስቴዲየም ውስጥ የነበሩ ሰዎች ምን አይነት ሪፖርት ሲጽፉ አየው፣ የቻሪቲ ጨዋታ ነበር ይመስል የነበረው። የፕሪሚየር ሊግ ጨዋታ ሳይሆን በደጋፊዎቹ በኩል የነበረውን ስሜት ማለት ነው። በቃ የቻሪቲ ጨዋታ ምንድን ነው የሌለው ኢሞሽን፣ በቃ ኪሳራ የለውም። ያ ቡድን ቢሸንፍም ቢያሸንፍ ለበጎ አድራጎት ዓላማ የሚደረግ ጨዋታ ስለሆነ። ግን ደግሞ በቡድናቸው ደስተኛ ለመሆናቸውን የመጀመሪያ አጋማሽ ሲያበቃ በተቃውሟቸው ገልጸዋል። ቡድን ጥሩ ሲሆን ለዛ ባጅ መፋለም ሲጀምር ግን አርሰናል ከአእምሮሽ ይጠፋል ለቶተንሃም ደጋፊ። በሁለቱ አጋማሽ ስቴዲየም ውስጥ የነበረው ኢንቫይሮንመንት የሚገርም ነበር ነው የሚሉት። ቡድኑ መፋለም ጀመረ፣ ለቶተንሃም ኮዝ መፋለም ጀመረ። ያ የቶተንሃም አቻ መውጣት ወይ ማሸነፍ ለአርሰናል ምንም ቢጠቅም ምን ኦብሴሽናቸው አርሰናል አልነበረም። በሁለቱ አጋማሽ ዋናው ሀሳባቸው ቶተንሃም ነው የነበረው እና 11 ተጫዋቾች ተጎድተውበት በሜዳው 10 ነጥብ ብቻ ያገኘ እና ተስፋ ለማየት የሚቸግር ቡድን ሆኖ በሁለቱ አጋማሽ ግን ተጫዋቾቹ ይፋለሙ ነው፣ ሪስፖንድ ያደርጉ ነበር። የበለጠ ታክቲካል የበለጠ ኑዋንስድ የሆነ ነገር አለ። አሰልጣኙ ቀደም እንዳልኩት ያደረጓቸው ለውጦች በፍሮንቱ መጫወት ጀምሮ የአማካይ ክፍሉ የበለጠ ጥብቅ ሆነ። በሌሎች ጨዋታዎች ላይ እንደምናየው አይነት የሳይዶ ፓሰርስ አልነበሩም። ሳር በጣም ፍቃደኛ ሯጭ ነው። እነሱ ዊሊንግ ራነር የሚሉትን ወደ አማርኛ ልመልሰውና ወደፊት ለመሄድ ችግር የሌለበት ተጫዋች ነው። ኮነር ጋላገር የበለጠ ሪስክ የሚወስድ ዳይናሚክ አማካይ ነው። ለምሳሌ መሀል ላይ ቢሱማንና ቤንታንኩርን ስታሰልፊና ትላንት የነበረውን በሁለት አጋማሽ ያየነውን አይነት ሚድፊልድ ስታሰልፊ ተመሳሳይ ዳይናሚዝም ሊኖረው አይችልም። ስለዚህ እግር ኳሳዊ ምክንያቶች አሉት፣ ልክ ነው። ግን በአቲቲዩድ በኩል በጣም የተለየ የተሻሻለ ፍላጎትም ያየ ነው። ደጋፊዎቹ ውጤቱ ምንም ቢሆን ከዛ በኋላ ሪስፖንድ ያደርጋሉ እና ሪስፖንድ ማድረግ ጀምሮ ነበር። አንዳንድ ተጫዋቾች በጣም ተሻሽለው አየሁ። ለምሳሌ የቻቪ ሲሞንስ በቶተንሃም መለያ ካየኋቸው ጥሩ ፐርፎርማንሶች መካከል አንደኛው ትናንትና በሁለቱ አጋማሽ የነበረው የዚህ ልጅ ፐርፎርማንስ ነው። ዶሚኒክ ሶላንኬ ያንን ጎል አስቆጠረ። ለእኔ ፋውል ነው በእኔ አስተያየት። ብዙ የዳኝነት እንትን ላይ አስገዳጅ ካልሆነ በስተቀር ባላወራ ደስ ይለኛል። ግን ከኋላ ባይመታው ኖሮ ኦልሞስት ኦን ጎል ነው እኮ የሚመስለው። ሁለታው ጎል ግን ልዩ ነው። አሁን እንደዚህ አይነት ጎል ስታስቆጥር የምታስብ አይመስለኝም። ኢንስቲንክቲቭ ነው።
ቅድም ያሰማነው ቮይስ ኦቨር የፒተር ድሩሪ አንደኛው ኤክስፕሬሽን አስደናቂ ነው ካለ በኋላ ኢንስቲንክቲቭ ነው ያለው፣ ደመነፍሳዊ ነው። አንድ ጊዜ አስታውሳለሁ ሳሙኤል ኤቶ እንደ አይነት የስኮርፒዮን ኪክ የሚሉት የጊንጥ ሼፕ ጎል ነው ያስቆጠረው። ብዙ አቶታል ቶተና ምንም ጥያቄ የለው። በጉዳት ምክንያት አልነበረም ለውድድር ዘመኑ አብዛኛው ጊዜ ከ60 ሚሊዮን በላይ አውጥተው ከቦርድመዝ ያመጡት ተጫዋች ነው። በጣም ጥሩ ተጫዋች ነው። የመጀመሪያው ጎል ሁለቱንም ጎሎች ያስቆጠሩት ነው። ሁለተኛው ጎል ግን አንደኛ የቼልሲ የሲቲ የመከላከል ድክመት በግልጽ የሚታይ ነው። የመጀመሪያው የማርክ ጌሂ ክሊራንስ ትክክል አልነበረም። የቀኝ ሀፍ ስፔሱን የሚከላከል ተጫዋች አልነበረም። ኒኮ ኦራይሊን፣ ሌላም ተጫዋች ኒኮ ጎንዛሌዝን የቦታ አያያዝ ጥያቄ፣ ትክክለኛው ፖዚሽን ላይ የመገኘት ጥያቄ ታነሽባቸዋል። ከዛ ግሩም ክሮስ ነው ወደ ሳጥን የላከው፣ ግን ኳሱ ሲመጣ ወደ ኋላ ቀረት ብሏል አይደለም። ክሮሱ በሌላ መንገድ ላይ ያስቆጥሩ አይችልም። ኳሱን ከማግኘቱ በፊት ፊቱን ለጎል ሰጥቶ ጀርባውን ለጎል ሰጥቶ ቢሆን ኖሮ ምናልባት በመቀስ ምት ሊሆን ይችላል። ግን በነበረበት እንግዳ በሆነ የቦዲ ሼፕ ምክንያት ሌላ ምርጫ አልነበረውም። ኢንስቲንክቲቭ የሆነው ለዚህ ነው፣ ደመነፍሳዊ ነው። ከዚህ በፊት ሄንሪክ ሚኪቻሪያን ለማንቸስተር ዩናይትድ እየተጫወተ ግን የበለጠ በኤሌቬሽኑ ምክንያት ማለት ነው ክሮሱ በነበረው ከፍታ ምክንያት ኦሊቪዬ ዢሩ ለአርሰናል ያስቆጠሯቸውን ጎሎች የሚመስል አይነት በጣም አስደናቂ ጎል እና ያስቆጠረው ሲቲ ከዛ በኋላ ሪስፖንድ ለማድረግ ሞክሮ ነበር። ግን እንግዲህ ይሄ ቡድን ሽግግር ላይ ያለ ቡድን ስለሆነ ሊሆን ይችላል። ብዙ አዳዲስ ተጫዋቾች ያሉበት ቡድን ነው፣ ምንም ጥያቄ የለውም። በቅርብ ጊዜ ብዙ ገንዘብ ኢንቨስት ቢያደርግም በርካታ ተጫዋቾችን ቢያመጣም ግን ሲቲ ከሞላ ጎደል ትልልቆቹን ሌጀንዶቹን ጉንዶዋንን፣ ደብሮይንን አይነት ተጫዋቾች ሸኝቶ ሮድሪ ከከባድ ጉዳት ነው የተመለሰው። ሮድሪ ለእኔ ከኳስ ጋር አይደለም ፊዚካሊ ግን ኢሞባይል ነው። በቃ ተመልሶ ያገኘው እንደሆነ አላውቅም። 30 ዓመቱ ነው አሁን። በባለፈው የቦዶ ግሊም ጨዋታም በሌሎችም ብዙ ጨዋታዎች ላይ ማየት ይቻላል። ሮድሪ ከኤሲኤል በፊትና በኋላ በጣም የተለያየ ተጫዋች ነው። ሁለት ተጫዋች እንደማየት አይነት በተለይ በሞቢሊቲ በተለይ ሰፊ ስፔስ እንዲከላከል በሚሆንበት ጊዜ ያ አካላዊ ቅልጥፍና የለውም። አሁን እሱን ሰፖርት ለማድረግ ነው ቤርናርዶ ሲልቫን ወደ መሀል የሚያስገባው። ኒኮ ራይሊን መሀል ላይ ብዙ ይጠቀምበታል። የበለጠ የሲቲ የጨዋታ ሼፕም የበለጠ ሴንትራል ነው፣ ግን ትክክል አልመሰለኝም። እና ደግሞ በአንድ ጊዜ አዲስ ቡድን የመስራት ሂደት ውስጥ ነው ያለው። ትልቅ የስኳድ ተርኖቨር ነው ያለው። ብዙ ሰው እኮ በፕሪሚየር ሊግ ሊቨርፑል አንደኛ፣ አርሰናል ሁለተኛ፣ ሲቲ ከቼልሲ ጋር ሶስተኛ ተገማች ነው የነበረው። እንደ ቀደሙት አመታት ሲቲ ክሊር ፌቨራይት አልነበረም ሲዝኑ ሲጀምር። ያ ሬኮግኒሽን አለ። ይሄኛው የትራንዚሽን የሽግግር አመት ሊሆን እንደሚችል ፔፕ ነው አሰልጣኙ እና ፔፕ ሁለተኝነትን ጥሩ ነው ብሎ ሊቀበል አንድ ጋዜጠኛ ጠየቀው። እንዲያውም አሁን ቡድንህ ባለፉት 6 ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው፣ እሱም ወልቭስን ነው ያሸነፋችሁት። 20ኛ ላይ ያለውን ቡድን ነው ያሸነፋችሁት። በአንተ ስሌት አሁን ወደ ሌሎች ውድድሮች የበለጠ ብታተኩር አይሻልም ወይ? ፕሪሚየር ሊጉን ቶ እያልከኝ ነው ማለት 14 ጨዋታ እየቀሩን ተዋለን። እንደዛ አይሆንም። እጅ ይሰጣል ብዬ አልገምትም። ፔፕ እጅ የሚሰጥ አይመስለኝም። ግን የሚቀጥለው ሳምንት ዲሳይሲቭ ነው። ከሊቨርፑል ጋር ነው በአንፊልድ የሚጫወት። አርሰናል ቀድሞ ከሰንደርላንድ ጋር ይጫወታል እና የ9 ነጥብ ልዩነት ተፈጥሮ ከሆነ ወደ አንፊልድ የሚሄደው እና የ8 ወይ የ9 ነጥብ ልዩነት ሆኖ ያ ሳምንት ካበቃ ለእኔ ያልቃል። አሁን አርሰናል 2 ስህተት የመስራት እድል አለው ከዚህ በኋላ ከ14 ጨዋታ 2 ስህተቶች የመስራት እድል አለው። ትልቅ ልዩነት ነው ይሄ በዋንጫ ፍክክር ውስጥ የበለጠ ኮምፕሊት ቡድን መሆኑ ብቻ ሳይሆን 2 ስህተት የመስራት እድል አለው እና ቀላል ልዩነት አልመሰለኝም። እና ሜቢ በኖካውት በቻምፒየንስ ሊግ ከነጎዲያ የሊግ ካፕ የግማሽ ፍጻሜ መልስ ጨዋታውን ያደርጋል። ኤፍ ኤ ካፕ ውስጥ አለበት። በኖካውት የ90 ደቂቃ ነው። በሲዝን ግን የሲዝን ኮንሲስተንሲ ነው የሚፈልገው። ያ የሲዝን ኮንሲስተንሲ እዚህ ሲቲ ቡድን ላይ አላይም። እኔ አይወስዱም እያልኩ አይደለም። ፔፕን አሰልጣኝ አድርጎ የሾመ ቡድን አይወስድም ብሎ መናገር የለበትም። በእግር ኳስ ብዙ አሳይቶናል። የ13 ነጥብ ልዩነት ሲታጠፍ አይተናል። የ10 ነጥብ፣ የ12 ነጥብ፣ የ8 ነጥብ፣ የ10 ነጥብ ልዩነት ሲቀለበስ አይተናል። አሁን ማየት ይቸግረኛል ከዚህኛው የሲቲ ቡድን ሁኔታ በመነሳት
አይሆንም ልትይ ግን አትችይም። የሚታዩት ምልክቶች ግን የዋንጫ ቡድን ቢያንስ አይመስልም። የፕሪሚየር ሊግ ዋንጫ ቡድን ከሌሎቹ የበለጠ በ38 ጨዋታዎች ኮንሲስተንት መሆንን የሚጠይቅ ነው። ሲቲ ደግሞ በ90 ደቂቃም ኮንሲስተንት አይደለም። ሁለት የተለያዩ ቡድኖችን ነው እያሳየ ያለው። ሃላንድ ጥሩ አይደለም። ልክ ነው የመጀመሪያው ጎል ሲቆጠር ለራያን ሼርኪ ያንን ኳስ አቀብሎታል። ግን በ10 ጨዋታ በ8 ጨዋታ በፕሪሚየር ሊግ አንድ የፍጹም ቅጣት ምት ጎል ነው ያስቆጠረው። በቻምፒየንስ ሊግ ባለፈው በእርግጥ ጎል አስቆጥሯል። ጥሩ ሁኔታ ላይ አይደለም ያለው የሃላንድ ፎርምን። በእርግጥ ያለ ሃላንድ ጎል ማስቆጠር ችለው ነበር ትላንትና። ምንድነው የሃላንድ መኖር ሁልጊዜ ግራቪቴሽናል ፎርስ ነው። የተጋጣሚ ቡድን አደገኛው የሲቲ ተጫዋች እሱ ስለሆነ እሱ ላይ መሳባቸው ማይቀር ነው። ያ ግራቪቴሽናል ኤሌመንት አለው። ግን ከራሱ ደግሞ በፎርም ደረጃ ከኳስ ውጭም የሚገባውን ያህል እየሰጠ መሆኑን አላቅም። ጎል ካላስቆጠረም ፋሲሊቴተር አይደለም። እሱም ጥሩ ሁኔታ ጥሩ ፎርም ላይ ያለ አልመሰለኝም ሃላንድም ቢሆን እና ለሲቲ በጣም መጥፎ ውጤት ነበር በውጤት በኩል በተለይ ከዋንጫ ፍክክር ኮንቴክስት አንጻር ነው። ግን በቡድኑ ላይ በታየው የሁለት አጋማሽ ባህሪ ምክንያት ነው። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።